ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። ዩኒት 7 ዋናው ርዕሳችን ስታቲስቲክስ ነው። በዚህ በስታቲስቲክስ የተለያዩ ሰብ ቶፒኮች አሉ። እንደተለመደው እነዚህን ሰብ ቶፒኮች በተለያየ ሌሰን በመከፋፈል ነው ትምህርቱን እየሰጠን ያለ ነው። ባለፈው በሌሰን 14 ላይ ዲሳይል ፎር ግሩፕ ዳታ ነው። በዛሬው በሌሰን 15 ላይ ደግሞ ፐርሰንታይል ፎር ግሩፕ ዳታ ይሆናል። ፐርሰንታይል ማለት ምን ማለት ነው? ፐርሰንታይል ማለት አንድን ነገር ለመቶ እኩል መክፈል ማለት ነው። ይሄ የተወሰደው ከምንድነው? ከቴክስት ቡካችሁ ነው ቀጥታ የተወሰደው። ስለዚህ ምን እንደሚል እንመልከት። just like percentile for group data when the observation is arranged in increasing order then the value that divide the whole data into 100 equal parts are called percentile for grouped frequency distribution ይለናል። ይሄ ማለት ምንድነው? እንግዲህ በመጀመሪያ ፐርሰንታይል በምንሰራበት ጊዜ በምን መጻፍ አለበት? arrange in increasing order መጻፍ አለበት። ከዛ በኋላ ለስንት እኩል ይከፈላል? ለመቶ እኩል ፓርትን ከፍለዋለን ማለት ነው። በግሩፕ የተጻፈውን this value are denoted by P1 P2 P3 P4 እያለ እስከ ስንት ይሄዳል? እስከ P99 ይሆናል ማለት ነው። ያ ማለት J running from 1 up to 3 እያለ እስከ ስንት ይሄዳል? እስከ 99 ይሄዳል ማለት ነው። ታስታውሱ እንደ ኳርታይል ሲል K ነው አይደል? ከስንት እስከ ስንት ነው ሄደው? 1 2 3 ሎወር ኳርታይል፣ ሚድል ኳርታይል፣ አፐር ኳርታይል። ዲሳይል ደግሞ ከስንት እስከ ስንት ነው? ከ1 እስከ 9 አይ ራኒንግ ፍሮም 1 up to 9 ነው ያለው። ያ ማለት ፈርስት ዲሳይል፣ ሰከንድ ዲሳይል እያለ እስከ 9 ዲሳይል ድረስ ይሄዳል። ይሄኛው ደግሞ ፐርሰንታይል P1 ማለት ፈርስት ፐርሰንታይል፣ ሰከንድ ፐርሰንታይል፣ ሰርድ ፐርሰንታይል እያለ እስከ 99% ድረስ ይሄዳል ማለት ነው። ስለዚህ ጄ ራኒንግ ፍሮም 1 up to 99 ይሆናል ማለት ነው። ያ ማለት ምን ማለት ነው? P1 P2 P3 ያን እስከ ስንት እንሄዳለን? እስከ P of 99 ይሆናል ማለት ነው። ስለዚህ ይሄ ማለት ፈርስት ፐርሰንታይል፣ ሰከንድ ፐርሰንታይል፣ ሰርድ ፐርሰንታይል እያለ እስከ 99% ድረስ ይሄዳል ማለት ነው። አሁን እዚህ ላይ ኖትድ ዛት ይለናል። it is to be noted that 1% of the data fell below P1 የፒዋንን ዋጋ ካገኘን 1% ነው ማለት ነው። 1% of the data fell below P1 እንደገና የፒቱን አገኘን ማለት 2% of the data fell below P2 እንላለን። ለምሳሌ 60 P60 ባገኝ 60% of the data fell below P60 ያል እንሄዳለን ማለት ነው። የ99ን P of 99 ካገኘው 99% of the data fell below P of 99 እንላለን ማለት ነው። ይሄ ማለት እንግዲህ የእንትን በ10 ነው የሚባዛው። ለምሳሌ ፈርስት ዲሳይል ከሆነ ፈርስትን በስንት ነው? 10%፣ ዲ2 ከሆነ 20% እያል እንሄዳለን። ይሄኛው ግን 100% ስለሆነ 100 ስለሆነ ዳታው ጠቅላላ 100 ኢኳል ፓርትስ ስለሆነ የምንከፋፍለው 1 2 እያልን ነው ማለት ነው የምንሄደው። በዚህ መሰረት ጀነራል ፎርሙላውን እንመለከታለን። አሁን ጀነራል ፒጄ ዘ ፐርሰንት ቢኤል ማለት ሎወር ባውንደሪ ማለት ነው። አሁን ሎወር ክላስ ሊሚት ይሄ ማለት ቢኤል ማለት ሎወር ክላስ ሊሚት ኦፍ ዘ ጄስ ፐርሰንታይል ክላስ ማለት ነው። ፕላስ ጄ ታይምስ ኤን ኦቨር 100 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ኦቨር ክላስ ፍሪኩዌንሲ ታይምስ ዘ ዊድዝ ይሆናል አይ ማለት ነው። ዌር ጄ ራኒንግ ፍሮም 1 up to 99 ብያቸዋለሁ። ስለዚህ አሁን ምንድነው ፒጄ ዘ ጄ ፐርሰንታይል ማለት ነው። ዘ ጄ ፐርሰንታይል ኢዝ ኢኳል ቱ ቢኤል ማለት ነው። ይሄ ሎወር ባውንደሪ እንግዲህ በእያንዳንዱ ክላስ ላይ ሎወር ባውንደሪ ያለ። ስለዚህ ክላሱ የት ነው የሚለውን ማግኘት ግድ ይለናል ማለት ነው። ክላሱ ለማግኘት በቀላሉ ክላስ ባውንደሪ ማለት ይሄው ክላስ ባውንደሪ ማለት ምን ይሆናል? ክላስ ባውንደሪውን ስናገኝ ክላስ ባውንደሪያችን ምንድነው የሚሆነው? ጄ ታይምስ ኤን ኦቨር 100 አይተም ይሆናል ማለት ነው። እቺ የግድ ክላስ እቺን ማግኘት ግድ ይለናል ማለት ነው ክላስ ባውንደሪ። ምክንያቱም ይሄን ቢኤል ለማግኘት የትኛው ክላስ ላይ ነው? ክላሱን የምናገኘው በዚህ ፎርሙላ ተጠቅመን ነው። ስለዚህ ቢኤል ፕላስ እንልና ምን ይሆናል ማለት ነው? ጄ ታይምስ ኤን ኦቨር 100 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ዲቫይድድ ባይ ኤፍሲ ክላስ ፍሪኩዌንሲ ታይምስ ዘ አይ ማለት ነው። ይሄ ማለት እዚህ ያለው ፎርሙላ ማለት ነው። ቢኤል ማለት ያው ሎወር ክላስ ሊሚት ኦፍ ዘ ጄስ ፐርሰንታይል ክላስ ነው። ኤን ማለት ነምበር ኦፍ ኦብዘርቬሽን ነው። ኩሙሌቲቭ ፍሪኩዌንሲ ቢፎር ዘ ጄስ ፐርሰንታይል ክላስ ፍሪኩዌንሲ ማለት ነው። ይሄ ኤንድ አይ ማለት ደግሞ ዘ ሳይዝ ኦፍ ዘ ክላስ ኢንተርቫል ማለት ነው። ስለዚህ አሁን ይሄንን ጥያቄ ለመስራት ስቴፖች አሉት። ይሄንን
ይሄንን ጥያቄ ለመስራት ምን አለ ስቴፕ አለ። ስንት ስቴፖች አሉ? 3 ስቴፖች አሉ ማለት ነው። የመጀመሪያው ፕሪፐር ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን። ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ምን ማድረግ? ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽንን ፕሪፐር ማድረግ። ሁለተኛው ፋይንድ ዘ ክላስ፣ ቅድም ክላስ ባውንደሪ ማለት ነው። ክላስ ባውንደሪ ማለት j ታይምስ n ኦቨር 100 አይተም ማለት ነው። ስለዚህ ይሄ ግድ ነው። ከዛ በኋላ ዩዝ ዘ ፎርሙላችን ይሄ ነው። bj ማለት ዘ j's ፐርሰንታይል ማለት ነው። ዘ j's ፐርሰንታይል is equal to bl plus j times n over 100 minus cumulative frequency b4 over class frequency times i ብለን በዚህ ፎርሙላ መሰረት እንሰራለን። ስለዚህ ጥያቄ ስንሰራ 3 ስቴፖች አሉ። የመጀመሪያው ስቴፕ ፕሪፐር ኩሙሌቲቭ ፍሪኩዌንሲ ነው። ሁለተኛው ስቴፕ ክላስ ባውንደሪውን መፈለግ ነው። ስንፈልግ ይሄን ፎርሙላ መጠቀም ነው። ሶስተኛው ደግሞ ጀነራል ፎርሙላውን ይሄን ፎርሙላ አፕላይ እናደርጋለን ማለት ነው። በዚህ መሰረት ኤግዛምፕል እንሰራለን። ኤግዛምፕል ዘ ፎሎዊንግ ቴብል ሾው ማትማቲክስ ቴስት ስኮር ኦፍ 100 ስቱደንትስ ይላል። ይሄ ስኮር ይላል ከ21 እስከ 30 ያገኙ 4 ተማሪዎች አለ። ይሄ ማርክ ነው ማለት ነው። ስለዚህ የ100 ተማሪዎች ነው። ከ21 እስከ 30 ያገኙ ማርካቸው 4 ተማሪዎች አሉ። ከ31 እስከ 40 ያገኙ 18 ተማሪዎች አሉ። ይሄ ውጤቱ ማለት ነው። ከ41 እስከ 50 ድረስ ያገኙ ተማሪዎች ብዛት 9 ነው። ከ51 እስከ 60 ያገኙ 13 ተማሪዎች አሉ። ከ61 እስከ 70 ያገኙ ደግሞ 14 ተማሪዎች አሉ። ከ71 እስከ 80 10 ተማሪዎች አሉ። ከ81 እስከ 90 ድረስ 24 ተማሪዎች አሉ ማለት ነው። ከ90 በላይ እስከ 100 ማለት ከ91 እስከ 100 ድረስ ደግሞ ስንት ተማሪዎች አሉ? 8 ተማሪዎች አሉ። ስለዚህ የነዚህን ምንድነው ፈልገ ያለን? በቀጥታ ፋይንድ ማንን ነው ማለት ነው። ፋይንድ p of 27 p of 50 p of 61 እና ማንን ፈልጉ ተብለናል? p of 18 እነዚህን እንፈልጋለን ማለት ነው። ስለዚህ ፋይንድ ያለን ይሄ ነው። ስለዚህ ይሄንን ለመስራት መጀመሪያ ስቴፖችን መውሰድ አለብን። ሶሉሽን ካለ በኋላ የመጀመሪያው ስቴፕ ፕሪፐር ፍሪኩዌንሲ ዲስትሪቢዩሽን ቴብል፣ እዚህ ላይ ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ቴብል የመጀመሪያ ፕሪፐር ኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን እናደርጋለን ማለት ነው። ከዛ ቀጥሎ ደግሞ ማንን እንፈልጋለን? ክላስ ባውንደሪውን እንፈልጋለን። መጨረሻ ላይ በፎርሙላው መሰረት አፕላይ ማድረግ ይሆናል ማለት ነው። ስለዚህ አሁን የመጀመሪያ ስራችን ማነው? ፕሪፐር ኩሙሌቲቭ ፍሪኩዌንሲ። ስለዚህ እዚህ ላይ አሁን ሌላ ቴብል ከምንሰራ እዚሁ ላይ ኩሙሌቲቭ ፍሪኩዌንሲውን እዚሁ ላይ እንሰራለን ማለት። ስለዚህ ኩሙሌቲቭ ፍሪኩዌንሲ ሲኤፍ ብለን እዚህ ላይ ኩሙሌቲቭ ፍሪኩዌንሲ እንላለን። እዚህ ላይ መጀመሪያው ክላስ ላይ ያው ራሱ 4 ነው የሚሆነው። ሁለተኛው ክላስ ላይ ግን 4 እና 18 ስንት ይሆናል? 22 ይሆናል። 22 እና 9 አርስ እናደርገው 31 ይሆናል። 31 እና 13 ደግሞ አርስ እናደርገው 44 ይሆናል። 44 እና 14ን አርስ አድርገው ስንት ይሆናል? 58 ይሆናል። 58 እና 10 ስደምረው 68 ይሆናል። 68 እና 24 ስንደምረው ደግሞ ስንት ይሆናል? 92 ይሆናል። 92 እና 8 ስንት ይሆናል? 100። አጠቃላይ የተማሪዎች ብዛት ስንት ነው ብሎናል? 100 ብሎናል ማለት ነው። ስለዚህ አሁን እዚህ ላይ n is equal to ስንት ሆነ ማለት ነው? n is equal to 100 ሆነ ማለት ነው። ሌላው አሁን ማንን ነው የምንፈልገው? ክላስ ባውንደሪ። ክላስ ባውንደሪ ሲፈለግ ደግሞ ፎርሙላው ክላስ ባውንደሪ፣ ምክንያቱም ለእያንዳንዱ ክላስ ባውንደሪ ይፈልጋል። ክላስ ባውንደሪ ማለት ምንድን ይሆናል ማለት ነው? j ታይምስ n ኦቨር 100 አይተም ይሆናል ማለት ነው። አይተም ይሆናል። ስለዚህ በቀጥታ በዚህ መሰረት ምን እየሰራን ይሄዳል? 27 ሮማን ነምበር 1 ይሄን ሮማን ነምበር 1 ሮማን ነምበር 2 ሮማን ነምበር 3 ሮማን ነምበር 4 እያልን እንሰራለን ማለት ነው። በዚህ መሰረት p of 27ን መጀመሪያ እንሰራለን። ኦኬ የተጠየቅነው p of ማን ነው ማለት ነው? 27 ስንት ይሆናል የመጀመሪያው። ስለዚህ ሮማን ነምበር 1 p of 27 is 27 ሲባዛ በ100 ሲካፈል ለ100 ነው። ምክንያቱም j ታይምስ n ነው። j ማለት 27 ነው። the 27 ፐርሰንታይል ነው የተጠየቁት። 27 ፐርሰንታይል ማለት 27 ሲባዛ በ100 ሲካፈል ለ100 ይሆናል። 100 በ100 ካንስል ይሆንና 27ኛው አይተም ወይም 27ኛው ተርም ነው። ስለዚህ 27ኛው ተርም የት ላይ ነው የሚሆነው የሚለውን ከምን እንመለከታለን? ከዳታው እናያለን ማለት ነው። አሁን ዳታው ላይ ስንሄድ 27ኛው ተርም የት ላይ ነው ያለው? ኩሙሌቲቭ እዚህ ላይ እስከ 4ኛው ተርም ፈርስት ክላስ ነው። ከ5ኛው ተርም እስከ 22ኛው ሰከንድ ነው። ከ23ኛው እስከ 31ኛው ደግሞ ስለዚህ ስንተኛው ክላስ ላይ ነው የሚለውን በቀጥታ ስንመለከት እዚህ ክላስ ላይ ነው ማለት ነው። ልክ እዚህ ክላስ ላይ ስንተኛው? ይሄ p of 27 እዚህ ላይ ነው ያለው ወይም እዚህ ላይ ማለት ነው። አሁን p of 27
27 እዚህ ላይ ነው። ስለዚህ አሁን ይሄ ዲስክሪት ዳታ ነው። ዲስክሪት ዳታ ስለሆነ ሎወር ባውንደሪው ስንት ይሆናል? እዚህ ላይ ሎወር ባውንደሪው BL ማለት እዚህ ላይ ሎወር ባውንደሪው 40.5 ይሆናል ማለት ነው። ክላስ ኮሬክሽን ፋክተር 41 ሳይሆን 40.5 ነው። ምክንያቱም ከ41 ላይ 40 ስንቀንስ 1 ነው። 1ን ለ2 ስናካፍለው 0.5 ስለዚህ ሎወር ክላስ ሊሚቱ 40.5 ይሆናል። አፐር ክላስ ሎወር ክላስ ሊሚት 41 ነው። ሎወር ባውንደሪው ግን 40.5 ይሆናል። አፐር ባውንደሪ ብንባል 50.5 ይሆናል ማለት ነው። ስለዚህ P27 ወይም Z27 ፐርሰንታይል የሚገኘው ስንተኛው ክላስ ላይ ነው? ሰርድ ክላስ ላይ ነው ማለት ነው። ሰርድ ክላስ ላይ ከሆነ እዚህ ላይ አሁን ኩሙሌቲቭ ፍሪኩዌንሲው ስንት ነው? 22 ይሆናል። ኩሙሌቲቭ ፍሪኩዌንሲው 22 ነው። ክላስ ፍሪኩዌንሲው ደግሞ ስንት ነው የሚሆነው? 9 ነው የሚሆነው። ሎወሩ 40.5 ነው። እንደገና እንትኑ ኢንተርቫሉ ደግሞ ስንት ነው? ኢንተርቫሉ ቀጥታ ከ41 ላይ 31 ስንቀንስ 10 ይሆናል። ወይም ደግሞ ከ31 ላይ 21 ስንቀንስ 10 ይሆናል ማለት ነው። አሁን እሱን በደንብ አድርገን አፕላይ እናደርጋለን ማለት ነው። ኦኬ ስለዚህ አሁን ሶስተኛው ክላስ ነው። ሎወር ባውንደሪው 40.5 ነው። ኩሙሌቲቭ ፍሪኩዌንሲ ቢፎር 22 ነው። ክላስ ፍሪኩዌንሲው 9 ነው። አይ 10 ነው። ጄ ታይምስ ኤን ኦቨር 100 ማለት ጄ 27 ነው። 27 ሲባዛ በ100 ሲካፈል ለ100 ማለት 27 ይሆናል። ስለዚህ አሁን ፎርሙላችን ፒጄ ኢዝ ኢኳል ቱ ምን ይሆናል? BL ፕላስ ኤን ጄ ታይምስ ኤን ኦቨር 100 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ኦቨር ክላስ ፍሪኩዌንሲ ታይምስ አይ ነው። ስለዚህ እነዚህን ቀጥታ ምን እናደርጋለን? ሰብስቲትዩት እናደርጋለን ማለት ነው። ስለዚህ አሁን P ኦፍ 27 ማለት BL ማለት 40.5 ፕላስ ይሆናል JN ማለት ኦቨር 100 ማለት 27 ማይነስ ኩሙሌቲቭ ፍሪኩዌንሲ 22 ኦቨር ምን ይሆናል? ክላስ ፍሪኩዌንሲ 9 ሲባዛ በ10 ይሆናል። ይሄ ማለት 40.5 ፕላስ ከ27 ላይ 22 ስንቀንስ ስንት ይሆናል? ከ27 ላይ 22 ስንቀንስ 5 ይሆናል። 5 ሲባዛ በ10 50 50 ሲካፈል ለ9 50ን ለ9 ስናካፍለው 5.56 ይሆናል ማለት ነው። 5.56 ይሆናል። ስለዚህ P27 ማለት the 27 ፐርሰንታይል ኢዝ ኢኳል ቱ ይሄን አድ ስናደርገው 46.06 ይሆናል ማለት ነው። ይሄ ነው the 27 ፐርሰንታይል ስንት አግኝተናል? 46.06 አግኝተናል። this implies that 27% of the data phase below 46.06 ይሆናል ማለት ነው። የመጀመሪያው ሮማን ነምበር 1 ይሄን አግኝተናል። P of 27 የሚቀጥለው P of 15 እንፈልጋለን ማለት ነው። P of 50 ማለት ምን ማለት ነው? እዚህ ላይ P of 50 ማንን ነው የሚያሳየኝ? ሚዲያን ኦፍ ፐርሰንታይል ይሆናል ማለት ነው። ፐርሰንታይል የፐርሰንታይሉ ሚዲያኑ P of 15 P of 50 ኢዝ እንልና ማን ይሆናል ማለት ነው? 50 ሲባዛ በመቶ ሲካፈል ለስንት ይሆናል? ለመቶ ብለን እንወስዳለን ማለት ነው። አይተም ይሄ ማለት 100 በመቶ ካንስል ይሆንና ስንተኛው አይተም ነው? 15 አይተም ይሆናል ማለት ነው። አሁን 50ኛው አይተም ማን ነው የሚለውን እንመልከት። ኢት ኢዝ ፋውንድ ዛት ፋውንድ ኢን ስንተኛው ክላስ እንደሆነ ከየት ነው 50ኛው ተርም የት ነው የሚገኘው የሚለውን በቀጥታ እምኑ ላይ እናገኘዋለን። መጀመሪያው ጥያቄ ላይ ተሰጠን ጥያቄ ላይ እናገኘዋለን ማለት ነው። እንመልከት። ኦኬ አሁን 50ኛው ተርም የት ነው ያለው ስንል ይኸውላችሁ ከ44ኛው ተርም ጀምሮ እስከ 58ኛው ተርም ያለው የትኛው ክላስ ላይ ነው? እዚህ ላይ ነው ማለት ነው። ስለዚህ አሁን ቀጥታ እዚህ ክላስ ላይ ያለው እዚህ ላይ ነው 50ው የሚገኘው ማለት ነው። ምክንያቱም ከ45ኛው ጀምሮ እስከ 58ኛው የሚገኘው እዚህ ክላስ ነው። ስንተኛው ክላስ? ክላስ 1 ክላስ 2 ክላስ 3 ክላስ 4 ክላስ 5 የት ክላስ ላይ ነው የሚገኘው? እዚህ ላይ ነው ማለት ነው። እዚህ ላይ ማን ነው የሚገኘው? P of 50 እዚህ ላይ ነው ማለት። ስለዚህ አሁን P of 50 ስንተኛው ክላስ ነው የሚገኘው? ክላስ 1 ክላስ 2 ክላስ 3 ክላስ 4 ክላስ 5 አምስተኛው ክላስ ላይ ነው ማለት ነው። አምስተኛው ክላስ ላይ ሎወሩ ሊሚቱ 60.5 ዲስክሪት 60 ሆነ 60.5 ነው። ክላስ ፍሪኩዌንሲው 14 ነው። ኩሙሌቲቭ ፍሪኩዌንሲ ቢፎር የሚሆነው ደግሞ 44 ይሆናል። እነዚህን ዳታ እንወስዳለን ማለት ነው። ስለዚህ እነዚህን ዳታ በቀጥታ ፎርሙላው ላይ አፕላይ እናደርጋለን ማለት ነው። ኦኬ እንግዲህ ክላሱ የት ላይ ነው ብለናል? ስንተኛው? ፊፍዝ ክላስ ነው። አምስተኛው ክላስ ላይ ሎወር ባውንደሪው ዳታችን ዲስክሪት ስለሆነ 60.5 ይሆናል። ስለዚህ 60.5 ኩሙሌቲቭ ፍሪኩዌንሲ ቢፎር 44 ነው። ክላስ ፍሪኩዌንሲው 14 ነው። ዊድዛችን ወይም ኢንተርቫላችን 10 ነው። JN ኦቨር 100 50 ነው። ስለዚህ the J's percentile is equal to BL plus JN over 100 minus cumulative frequency before over class frequency times I ነው። በእነዚህ ሰብስቲትዩት እናደርጋለን። P of 50
is equal to BL ማለት ስንት ነው? 60.5 ይሆናል ፕላስ JN over 100 50 ማይነስ ኩሙሌቲቭ ፍሪኩዌንሲ 44 ይሆናል ኦቨር ስንት ይሆናል? ክላስ ፍሪኩዌንሲው ደግሞ 14 ሲባዛ በስንት ይሆናል? 10። ይሄ ማለት 60.5 ፕላስ እንልና ከ50 ላይ 44 ስቀንስ ስንት ነው? 6 ይሆናል። 6ን በ10 ሳበዛው 60 ለስንት አካፍለዋለሁ? ለ14 60 ለ14 ሳካፍለው ስንት ይሰጠኛል? 4.29 ይሆናል። እነዚህን አድ እናደርጋለን። ሶ P of 50 ማለት በቀጥታ ስንት አድ ስናደርገው 64.79 ይሆናል ማለት ነው። ይሄ ይሆናል። ስለዚህ ሚዲያኑ ይሄ ማለት አሁን ማን ነው ማለት ነው? ይሄ ፐርሰንታይሉ ሚዲያን ማለት ነው። ዘ ሚዲያን ኦፍ ዘ ፐርሰንታይል 64.79 ይሆናል። ስለዚህ this implies that 50% of the data fails below 64.79 ይሆናል ማለት ነው። መልሳችን ይሄ ነው። ኦኬ ሮማን ነምበር 3 P of 61 ነው ፈልግ የተባልኩት። P of 61 ማለት መጀመሪያ ክላስ ባውንደሪ መገኘት አለበት። ያ ማለት 61 ሲባዛ በመቶ ሲካፈል ለ100 ይሆናል ማለት ነው። እዛ አይተሙን ወይም ተርሞ ስንተኛው ላይ ይሄ ማለት 100 በመቶ ካንስል ይሆንና 100 ሲካፈል ለ100 1 ስለሆነ 61 አይተም ይሆናል ማለት ነው። ይሄ አሁን ስንተኛው ክላስ ላይ ነው የሚለው ደግሞ መታወቅ አለበት ማለት ነው። it is found in ስንተኛው ክላስ ነው የሚለውን የት እንመለከታለን? ጥያቄው ላይ ሄደን 61ኛው ተርም ወይም 61ኛው አይተም ስንተኛው ክላስ ነው የሚለውን እንወስናለን ማለት ነው። አሁን 61ኛው ተርም ማለት ተመልከቱት ከ59ኛው ተርም ጀምሮ እስከ 68ኛው ተርም ያለው 6ኛው ክላስ ላይ ነው ማለት ነው። ክላሱ ያለው እዚህ ላይ ነው ማለት ነው። አያችሁት? እዚህ ላይ አሁን ስንተኛው P of 61 ያለው እዚህ ክላስ ላይ ነው ማለት ነው። ለምን? ከ59ኛው ጀምሮ እስከ 68ኛው ያለው ክላስ 6 ነው ማለት ነው። ክላስ 6 ላይ ደግሞ ስንሄድ ሎወር ባውንደሪው 70.5 ይሆናል። ክላስ ፍሪኩዌንሲው 10 ነው። ኩሙሌቲቭ ፍሪኩዌንሲው ደግሞ 58 ይሆናል። እነዚህን ዳታዎች በቀጥታ ወስደን ዋናው ፎርሙላ ላይ አፕላይ እናደርጋለን ማለት ነው። አሁን 6ኛው ክላስ ላይ ሎወር ባውንደሪው 70.5 ነው። እዚህ ላይ ኮሬክሽን ፋክተር እንቀንሳለን። ምክንያቱም ዲስክሪክት ከሆነ ኮሬክሽን ፋክተር መቀነስ ግድለናል። ኮሬክሽን ፋክተሩ 0.5 ነው። ሎወር ክላስ ሊሚቱ 71 ነው። ከ71 ላይ ምን ኮሬክሽን ፋክተር እንቀንሳለን። ከ71 ላይ 0.5 ስንቀንስ 70.5 ይሆናል ማለት ነው። ስለዚህ ኩሙሌቲቭ ፍሪኩዌንሲ ቢፎር ዘ ክላስ 58 ነው። ክላስ ፍሪኩዌንሲው 10 ነው። ዊርዛችን 10 ነው። JN over 100 61 ነው። ፎርሙላችን the J's percentile is equal to BL plus JN over 100 minus cumulative frequency before the class divided by class frequency multiply by I ነው የሚሆነው። ስለዚህ በዚህ እነዚህ ላይ ያሉትን ዳታዎች እነዚህን ሰብስቲቲዩት ማድረግ ነው። ስለዚህ P of 61 ነው ያለን። BL ማለት 70.5 ማለት ነው ፕላስ JN over 100 ማለት 61 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ደግሞ 58 ነው ሲካፈል ክላስ ፍሪኩዌንሲው 10 ነው ታይምስ 10 ይሆናል ማለት ነው። ይሄ 10 በ10 ካንስል ይሆናል። this is equal to 70.5 ፕላስ ከ61 ላይ 58 ስቀንስ 3 ይሆናል። ይሄ ማለት P of 61 ላይ የተጠየቅኩት 73.5 ይሆናል ማለት ነው። ሳችን ይሄ ነው። ይሄ በፐርሰንት ስንጠየቅ ደግሞ this implies that 61% of the data fails below 73.5 ይሆናል ወይም 39% of the data are greater than 73.5 ብለንም መመለስ እንችላለን ማለት ነው። ኦኬ ሮማን ነምበር 4 P of 18 ወይም the 18th percentile ፈልግ ነው የተባልነው። ስለዚህ ክላስ ባውንደሪ ማግኘት ግድለናል። ክላስ ባውንደሪ ማለት 80 ሲባዛ በመቶ ሲካፈል ለ100 ነው። 100 በመቶ ካንስል ይሆንና 80ኛው ተርም ይሆናል ማለት ነው። ዘ80ኛው ተርም ማለት ስንት ነው የሚለውን ቀጥታ የምናገኘው ከየት ነው? ከተሰጠን ጥያቄ ላይ ይሆናል ማለት ነው። ስለዚህ 80ኛው ተርም ስንተኛው ክላስ ላይ ነው የሚለውን እንመልከት። አሁን 80ኛው ተርም ማለት የት ላይ ነው የምንሄደው? ቀጥታ ይሄው አሁን 6ኛው ተርም እስከ 68 ነው። ከ69ኛው ጀምሮ እስከ 92ኛው ተርም ድረስ ያለው ባነው ማለት ነው። 80ኛው ተርም ያለው እዚህ ላይ ነው። ስለዚህ አሁን እዚህ ላይ ማን ይገኛል ማለት ነው? P of 80 የሚገኘው P of 80 እዚህ ላይ ነው ማለት ነው። እዚህ ላይ ማን ነው የሚገኘው?
ፒ ኦፍ 80 እዚህ ላይ ነው የሚገኘው። ስለዚህ እዚህ ላይ ቢኤላችን ማን ይሆናል 80.5 ምክንያቱም ከ81 ላይ 80 ስቀንስ 1 ነው ዲስክሪት ነው ዳታችን። ስለዚህ ኮሬክሽን ፋክተራችን 0.5 ነው። ከ81 ላይ 0.5 ስቀንስ 80.5 ይሆናል። ክላስ ፍሪኩዌንሲው 24 ነው። ኩሙሌቲቭ ፍሪኩዌንሲው 68 ነው። እነዚህን ዳታዎች በቀጥታ ወስዳለሁ ማለት ነው ለፒ ኦፍ 80። ስለዚህ እነዚህን ዳታዎች ቀጥታ ጀነራል ፎርሙላው ላይ አፕላይ ያደርጋለሁ ማለት ነው። ኦኬ እንግዲህ ከሰባተኛው ክላስ ላይ ሎወር ባውንደሪው 80.5 አግኝተናል። ኩሙሌቲቭ ፍሪኩዌንሲ ቢፎር 68 ነው። ክላስ ፍሪኩዌንሲው 24 ነው። ጄኤን ኦቨር 100 80 ነው። አይ 10 ነው። ሰብስቲቲዩት እናደርገዋለን። ኦኬ ፒ ኦፍ 80 ማለት ሎወር ባውንደሪው 80.5 ነው ፕላስ ጄኤን ኦቨር 100 ማለት 80 ሲቀነስ ኩሙሌቲቭ ፍሪኩዌንሲው 68 ሲካፈል ክላስ ፍሪኩዌንሲው 24 ሲባዛ በ10 ነው። ከ80 ላይ 68 ሲቀንስ 12 ነው። 12 በ10 ከ24 ስናካፍለው 5 ይሆናል ማለት ነው። ስለዚህ አሁን ፒ ኦፍ 80 ማለት 80.5 ፕላስ 5 ማለት 85.5 ይሆናል ማለት ነው። መልሳችን ይሄ ነው። ዚህ ሲምፕላይዛት ይሄ የተጠየቅነው ነው፣ ግን በፐርሰንት ስንጠየቅ ደግሞ 80% ኦፍ ዘ ዳታ ፌልስ ቢሎ 85.5 ይሆናል። መልሳችን ይሄ ነው። ኤግዛምፕል 2 ዘ ፎሎዊንግ ቴብል ጊቭ ፍሪኩዌንሲ ዲስትሪቢዩሽን ኦፍ ዌይት ነው ያለ ኢን ኪሎግራም ኦፍ 57 ችልድረን አት ዴይ ኬር ሴንተር ነው የሚለው። ደብሊው ማለት ዌይት ነው ብሎናል። የህፃናት ማቆያ ላይ የተወሰደ ዳታ ነው። ስለዚህ አሁን ክብደታቸው ከ10 እስከ 20 5 ልጆች አሉ ማለት ነው። ክብደታቸው ከ20 እስከ 30 19 ህፃናቶች አሉ ወይም ልጆች አሉ። ከ30 እስከ 40 ድረስ ደግሞ 10 ልጆች አሉ ወይም ህፃናቶች አሉ። ክብደታቸው ከ40 እስከ 50 የሆነ 13 ህፃናቶች አሉ። ክብደታቸው ከ50 እስከ 60 የሚመዝን 4 አሉ። ከ60 እስከ 70 የሚመዝን ደግሞ 4 ህፃናቶች ወይም ልጆች አሉ። ክብደታቸው ከ70 እስከ 80 የሚመዝን ደግሞ 2 ልጆች አሉ። ስለዚህ ካልኩሌት ይለናል። ዘ ማክሲመም ዌይት ሎወር 30 ኦፍ ዘ ችልድረን ነው የሚለን። ይሄ ማለት የዚህ ጥያቄ ማለት ምን ማለት መሰላችሁ? ዘ ማክሲመም ዌይት ኦፍ ሎወር ክላስ ሊሚት ነው። ስለዚህ ፒ ኦፍ 30 ማለት ነው። የዚህ አሁን ፒ ኦፍ 30 መፈለግ ማለት ነው። ፒ ኦፍ 30 የምናገኘው እዚህ ላይ ደግሞ ዘ ሚኒመም ዌይት ኦፍ አፐር ነው የሚለው። አፐር ካለ 30 ኦፍ ዘ ችልድረን ነው የሚለው ሚኒመም። ስለዚህ የዚህ ደግሞ ማንን ነው ማለት ነው? ፒ ኦፍ 70 ማለት ነው። አፐሩ ፒ ኦፍ 70። ስለዚህ አሁን ማንና ማንን መፈለግ ነው? ፒ ኦፍ 13 እና ፒ ኦፍ 17 መፈለግ ማለት ነው። ስለዚህ አሁን አጠቃላይ የነዚህን ፒ ኦፍ 17 እና ፒ ኦፍ 15 መፈለግ ነው። አሁን እዚህ ጥያቄ ላይ መጀመሪያ ምንድነው ኩሙሌቲቭ ፍሪኩዌንሲ እንፈልጋለን። ኩሙሌቲቭ ፍሪኩዌንሲያችን የት ላይ ነው? እዚህ ላይ ኩሙሌቲቭ ፍሪኩዌንሲ እንፈልጋለን። ከዛ በኋላ ክላሱ የሚገኝበት የትኛው ክላስ ላይ ነው? ክላስ 1 አሁን እዚህ ላይ ክላስ 1 ክላስ 2 እዚህ ላይ ተመልከቱት። ይሄ ክላስ 1 ነው። ክላስ 2 ክላስ 3 ክላስ 4 ክላስ 5 ክላስ 6 ክላስ 7 እያለ ይሄዳል። በዚህ መሰረት መጀመሪያ ፕሪፐር ኩሙሌቲቭ ፍሪኩዌንሲ እናዘጋጃለን ማለት ነው። ሌላ ከምናዘጋጅ ኩሙሌቲቭ ፍሪኩዌንሲ እዚህ እናዘጋጃለን። ፈርስት ክላስ ላይ 5 ነው። 5 እና 19 24 ይሆናል። 24 እና 10 34 ይሆናል። 34 እና 13 47 ይሆናል። 47 እና 4 ስንት ይሆናል ማለት ነው? 51 51 እና 4 55 ይሆናል። 55 እና 2 57 ይሆናል። ጠቅላላ 57 ህፃናቶች አሉ ነው የሚለን። 57 ማለት ይሄ ነው። ስለዚህ ፒ ኦፍ 30 ከሆነ ሶሉሽን ብለናል። አሁን የመጀመሪያው ኩሙሌቲቭ ፍሪኩዌንሲ ያዘጋጅተናል። አሁን እዚህ ላይ ኤን ስንት ነው የሚለው ኤን ማለት ስንት ነው? 57 ይሆናል። ስለዚህ ፒ ኦፍ 30 ኢዝ ጄ ማለት ስንት ነው? ጄ ማለት 30 ነው። 30 ሲባዛ በ57 ሲካፈል ለ100 ይሆናል ማለት ነው። እዚህ የክላስ ባውንደሪውን ለማግኘት ስለዚህ አሁን ይሄንን ቀጥታ 0 በ0 ካንስል ይሆናል። 3ን በ57 እናባዛለን። 3ን በ57 171 ሲካፈል ለ10 ስንተኛው? 17.1 አይተም ይሆናል ማለት ነው። አሁን ይሄ ስንተኛው ክላስ ነው የሚለው እንመልከት። 17.1 ማለት ፈርስት ክላስ ላይ እስከ 5 ነው። ሰከንድ ክላስ ከ6 እስከ 24 ነው። ስለዚህ ያለው እዚህ ላይ ነው ማለት ነው። አሁን እዚህ ላይ ነው ማለት ነው። ይሄ አሁን ፒ ኦፍ 30 እዚህ ላይ ነው ማለት ነው ያለው። ፒ ኦፍ 30 ያለው እዚህ ላይ ነው። ስለዚህ ስንተኛው ክላስ ነው ማለት ነው? ሰከንድ ክላስ ይሆናል። ሰከንድ ክላስ ከሆነ ዳታችን ኮንቲኒስ ነው። ከ10 ጀምሮ 20 ስላለን ስለዚህ ቢኤል ስንት ነው ማለት ነው? ቢኤል ማለት ስንት ይሆናል? 20 ይሆናል። ኩሙሌቲቭ ፍሪኩዌንሲ ቢፎር ማለት 5 ናት። ይቺ 5 ኩሙሌቲቭ ፍሪኩዌንሲ 5 ነው። እዚህ ላይ ደግሞ ስንት ነው ማለት ነው? 19 ክላስ ፍሪኩዌንሲው 19 ነው። ክላስ ፍሪኩዌንሲው 19 ነው። አይ ደግሞ ስንት ነው? ኢንተርቫሉ 10 ነው። ከ20 ላይ 10 ስንቀንስ 10 ነው። እነዚህን ዳታ በቀጥታ ዋናው ፎርሙላ ላይ ሰብስቲቲዩት እናደርጋለን ማለት ነው።
ስለዚህ አሁን ሎወር ባውንደሪ 20 ክላስ ፍሪኩዌንሲ ኩሙሌቲቭ ፍሪኩዌንሲ ቢፎር 5 ነው ጂኤን ኦቨር 100 17.1 ነው ክላስ ፍሪኩዌንሲው 19 ነው i = 10 ነው እነዚህን ሳብስቲቲዩት ማድረግ ነው ስለዚህ አሁን ፒ ኦፍ 30 ማለት 30ኛውን ነው የተጠየቁት ቢኤል ማለት 20 ነው ፕላስ ጂኤን ኦቨር 100 ማለት 17.1 ሲቀነስ ኩሙሌቲቭ ፍሪኩዌንሲ 5 ነው ዲቫይድድ ባይ ክላስ ፍሪኩዌንሲው 19 ሲባዛ በ10 ነው ይሄ ማለት 20 ፕላስ ከ17.1 ላይ 5 ቀንሰን በ10 አባዝተን ለ19 ስናካፍለው ስንት እናገኛለን 6.37 እናገኛለን 6.37 እናገኛለን ስለዚህ ፒ ኦፍ 30 ማለት ስንት ነው ማለት ነው 26.37 አገኘን ማለት ነው አሁን መልሳችን therefore the maximum weight of the lower 30% of the children is P of 30 ነው P of 30 ስንት አግኝተናል 26.37 ኪሎግራም አግኝተናል መልሳችን ይሄ ይሆናል ማለት ነው አሁን ደግሞ ሚኒመሙን ዌይት ነው የምንፈልገው የቢ ጥያቄ P of 70 ነው P of 70 የትኛው ክላስ ነው የሚገኘው የሚለውን 70 ሲባዛ በ57 n ማለት ስንት ስለሆነ ነው 57 ቶታል ነምበር ኦፍ ቺልድረን 57 ስለሆኑ 70 ሲባዛ በ57 ሲካፈል ለ100 0 በ0 ካንስል ይሆናል 7ን በ57 ስናባዛው 399 ይሆናል ሲካፈል ለ10 39.9 አይተም ይሆናል ይሄ 39.9 ስንተኛው ክላስ ነው የሚለውን እንመልከት ስለዚህ አሁን 39.9 ማለት ስንተኛው ክላስ ላይ ነው ያለው ተመልከቱት ከ35ኛው እስከ 47ኛው ድረስ ያለው የት ነው ማለት ነው እዚህ ክላስ ላይ ነው 39.9 ክላስ ዌት ላይ ነው ያለው እዚህ ላይ ነው ማለት ነው ይሄ ማለት P of 70 እዚህ ላይ ነው ያለው ምክንያቱም ከ34ኛው ተርም እስከ 47ኛው ተርም ድረስ ያለው ስንተኛው ክላስ ላይ ነው ፎርዝ ክላስ ላይ ነው ማለት ነው ይሄ አሁን ክላስ 1 ክላስ 2 ክላስ 3 ክላስ 4 ይሄ ፎርዝ ክላስ ነው ማለት ነው ስለዚህ ፎርዝ ክላስ ላይ ደግሞ ሎወሩ 40 ነው ኩሙሌቲቭ ፍሪኩዌንሲውን ማግኘት እንችላለን ኩሙሌቲቭ ፍሪኩዌንሲው ቢፎር 34 ነው ክላስ ፍሪኩዌንሲው 13 ነው ይሄን 13ን 34ን እና እዚህ ላይ 40ን እንጠቀማለን ማለት ነው ሶ በዚህ መሰረት ሰብስቲቲዩት እናደርጋለን P of 17 ማግኘት እንችላለን ማለት ነው ስለዚህ P of 70 ማለት አራተኛው ክላስ ነው ሎወር ባውንደሪው 40 ነው ክላስ ፍሪኩዌንሲው 34 ነው ክላሱ 13 ነው ዊድዙ ደግሞ 10 ነው ጂኤን ኦቨር 100 ስንት አግኝተናል 39.9 አግኝተናል ማለት ነው ስለዚህ አሁን P of 70 ማለት 40 ፕላስ JN over 100 ማለት 39.9 ሲቀነስ ኩሙሌቲቭ ፍሪኩዌንሲ 34 ይሆናል ኦቨር ክላስ ፍሪኩዌንሲው 13 ነው ሲባዛ በዊድዝ 10 ይሆናል ማለት ነው ይሄ ማለት በቀጥታ P of 70 ማለት 40 ፕላስ ከ39.9 ሲቀነስ 34 ሲባዛ በ10 ሲካፈል ለ13 ስንት እናገኛለን 4.54 እናገኛለን ማለት ነው P of 70 ማለት 44.54 ኪሎግራም አገኘን ማለት ነው ስለዚህ አሁን P of 70 ይሄ ነው መልሳችን therefore the minimum weight of the upper 30% of the children is P of 70 ይሆናል ይሄ ማለት 44.54 ኪሎግራም ይሆናል ማለት ነው ሚኒመም ዌታችን ይሄን ይሆናል የተጠየቅነው ጥያቄ የኤ እና ቢ የቢ መልስ ይሄ ነው ተማሪዎች የዛሬውን ሌሰን በዚህ እናጠቃልላለን በሚቀጥለው ሌሰን እስከምንገናኝ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁን እና ላይክ ማድረጋችሁን አትርሱ ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ